ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ያለውን ቃል ነው የምናገረውና እናንተ ደካሞች ሸክም የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ። ዛሬ አንድ ሰው ያርፋል። እስቲ አንድ ሰው አርፋለሁ ይበል። የሚያሳርፍ የእግዚአብሔር መንፈስ ወደ ቤታችሁ ይገባል። በዚህ ቃል ማረፍ ይሆንላችኋል። እስቲ አንድ ሰው የእረፍት መንፈስ ይበል። እስቲ ወደ ቤቴ ይገባል በል። እስቲ ክብር ለናዝሬቱ ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። አንድ ነገር ልነግራችሁ የሚፈልገው በዘመናት መካከል ብዙ ወዳጆች ምናልባት ያሳርፉኛል ብላችሁ ተስፋ የምታደርጓቸው በብዙ አቅጣጫ ደግሞ ያሳርፈኛል ብለ አይኔን የጣልክበት ብዙ ሰው ሊኖር ይችላል። ግን እንደ እግዚአብሔር የሚያሳርፍ አምላክ የለም። ክብር ለኢየሱስ ይሁን። አጠገብ ያለው ሰው ያዘውና ዛሬ በለው እግዚአብሔር በሉት በቤቴ ላይ እንግዳ ነገር ያደርጋል በሉት። ስለዚህ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋቸው ይልና ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ከእኔ ምን አደርጉ? ተማሩ። እኔ የዋህ እንዲሁም ትሁት ነኝና። ሃሌሉያ። አያችሁ ወደኛ የመጣው መልካም መንፈስ ከእግዚአብሔር። ስለዚህ ከጌታ የተቀበልነው አንድ መልካም መንፈስ አለ። ይሄ መንፈስ የዋህነት፣ ቅንነት፣ መልካምነት ይባላል። ዛሬ ለአንድ ሰው መልእክት አለኝ። የሚያሳርፍ ሰማያዊ ድምጽ ወደ ቤቱ ይገባል። የሚያሳርፍ ሰማያዊ እጅ በቤቱ ላይ ይዘረጋል። አንድ ሰው በኔ ህይወት በሉስቴ የእረፍት መንፈስ በሉስቴ ይሆናል። አረ ኢየሱስ ጌታ። ሁኔታ ላይ አይኖቻችሁን ታነሳላችሁ። እግዚአብሔር አምላካችሁን ትመለከታላችሁ። በቤታችሁ ላይ እረፍት ይሆናል። እስቲ አንድ ሰው በቤቴ እረፍት ይሆናል ይበል እስቲ። አረ ኢየሱስ ጌታ። የእረፍት መንፈስ ያገኛችኋል። ስለዚህ ሸክም የከበደባችሁ ሁሉ ወደኔ ኑ። ዛሬ የከበደሽ ነገር ምንድነው? ምንድነው ከአቅሚ በላይ የሆነው? እያስጨነቀ ያለ በህይወቴ ምንድነው? በዘመኔ ዋጋ እያስከፈለ ያለ ጉዳይ ምንድነው? እግዚአብሔር እያወቀ አንተም እየጨውክ በዘመኔ ሁሉ ያታገለ ጉዳይ ምንድነው? ዛሬ መልእክት አለኝ። ወደ ኤልሻዳዩ ጌታ ስትመጣ፣ ወደ ሁሉን ቻዩ ጌታ ስትመጣ ሸክምን አራግፈ ትሄዳለህ። መከራዬን አስወግደ ትሄዳለህ። እስቲ አንድ ሰው እንዲህ ይበል፣ መከራዬን እረሳለሁ ይበል እስቲ። ከዚህ በኋላ በል እስቲ እግዚአብሔር በል እስቲ በተአምራት ወደ ህይወቴ ይመጣል። ኢየሱስ ጌታ። አጠገቤ ያለውን ሰው ያዘውና ምንድነው የከበደ በለው። የከበደን ነገር ይዘ መምጣት ያለብህ ወደ ጌታ ነው በለው። አንድ ነገር በህይወቴ ልምከራችሁ። ምንም ይክበዳችሁ፣ ምንም ያቅታችሁ፣ ምንም ካቅማችሁ በላይ ይሁን፣ ወዳጃችሁ ጋር አትሩጡ፣ ኢየሱስ ጋር ሩጡ። ወዳጅ ከንፈር መጥቶ ይቀበልሃል፣ ይሰማሃል፣ ያጋልጥሃል። የኔ ኢየሱስ ግን ሃሌሉያ እዛው ባለህበት ታሪክን ይቀይራል። ዛሬ መልእክት አለኝ። ለአንዳንድ ሰዎች ታሪክን የሚቀይር የእግዚአብሔር እጅ ይገለጥላቸዋል። አንድ ሰው ለኔ ነው ካለ ይሁንለት። ብድግ አድርግና አሜን በላተ። ኢየሱስ ጌታ። አጠገብ ያለው ሰው ጌታ እንዲህ ይልሃል በሉት። ዛሬ በለው ሸክምን ጥለ ትወጣለህ ይልሃል። አረ ኢየሱስ ያድናል። አንዳንድ ሰዎች ሸክማችሁን አራግፋችሁ ትሄዳላችሁ። የተሸከመ ሰውና ያልተሸከመ ሰው እኩል ነው? መከራ የበዛበት ሰውና በመልካም ህይወት የሚኖር ሰው አንድ ነው ወይ? አንድ አይደለም። ለረጅም ዘመን የጎበጣችሁ፣ በብዙ አይነት ሁኔታ አንገት ደፋችሁ፣ የኔ አምላክ ዛሬ እንዲህ ያደርጋል። የሆነ ፋይላችሁን ይቀሰቅሳል። ከዛ ምንድነው ምለው? ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። ጌታን ይዘ የምትፈተን ሰው ለመልካም ነው። አሜን በለኝ። ጌታን ይዘ የተገፋ ሰው ለክብር ነው። አሜን አትለው? ያ እየታገልክበት ያለው ምዕራፍ ወደ ክብር ያስጠጋል። ያ ሰዎች እየተጠቋቆሙብህ ያለው ጉዳይ ወደ ክብር ያስጠጋል። እግዚአብሔር አንዳንድ ሰዎችን እንዲህ ያደርጋል። ከህይወታቸው ላይ ዛሬ ማነቀውን ይበጥሳል። ከመንገዳቸው ላይ እግዚአብሔር ወጥመድን ይሰብራል። አንድ ሰው ወጥመድ ተሰበረ ይበልስተ፣ እኔም አመለጥኩኝ በልስተ። ዛሬ በኢየሱስ ማምለጥ ይሆንላችኋል። ይሁንላችሁ። እግዚአብሔር ወደ እርሱ ከእውነተኛ ልብ የተጠጉትን የሚያሳርፍ ነው። መጽሐፍ ምንድነው የሚለው? እረፉ እኔም አምላክ እንደሆነው ይወቁ። ምሳሌ ላይ ምን ይላል? እግዚአብሔርን የሚሰማ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። በእርጋታ ይቀመጣል ማለት የሚያረጋጋ ነገር ኖሮ አይደለም። ብዙ ሰልፍ ሊኖር ይችላል፣ ብዙ ትግል ሊኖር ይችላል። ነገር ግን በዛ ሁሉ መካከል እግዚአብሔርን ስለሚሰማ ተረጋግተው እፎይ ብሎ ተዘልለው ይኖራል። ዛሬ መልእክት አለኝ። ወደ አንዳንድ ሰዎች ቤት
አንድ የምስራች ድምጽ የተሸከሙ የሚያሳርፉ ሸክማቸውን የሚወስዱ በሽታቸውን ከላያቸው ላይ የሚወስዱ መላእክቶች ወደ ቤታቸው ይገባሉ። አንድ ሰው ለኔ ነው ካለ ይሁንለት። እስቲ እንዲህ በሉ፣ ከዚህ ቀን ጀምሮ በሉ እስቲ ሸክሜ ተራገፈ በሉ እስቲ። አንድ ሰው እንዲህ በሉ እስቲ ዛሬ በሉ እስቲ የኔ አምላክ በቤቴ ላይ በዘመኔ ላይ ታምራትን ያደርጋል። አረ ኢየሱስ ጌታ ነው። ስለዚህ ከእኔም ተማሩ ካለ በኋላ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ወደ እኔ ከመጣችሁ ከየዋህነቴ ከትሕትናዬ ሃሌሉያ በቃ ትማራላችሁ፣ ታርፋላችሁ። እግዚአብሔር የእረፍት አምላክ እረፉ። እኔም አምላክ እንደሆነው እኔ አንድ ነገር ልንገራችሁ። የኔ አምላክ ነው ብዬ የተከተልኩት በቤቴ ምንጭ ስላፈለቀ አይደለም፣ ስለመገበኝ አይደለም፣ ስላኖረኝ አይደለም። ባያኖረኝም እርሱ አምላኬ፣ ባይረደኝም ጌታዬ፣ ወዳጅ ጀርባ ቢሰጥም ጌታዬ ነው። ትላንት አብሮኝ የነበረ ትቶ ሲሄድ ጌታዬ ነው። አረ አንድ ሰው የኔ ጌታ በሉስቴ አይለወጥም በሉስቴ። ዛሬ ለአንዳንዶቻችሁ እንዲህ ያደርጋል። ይሄ መንፈስ ወደ ቤታችሁ ታምራት ይዞ ይገባል። አረ ለአንድ ሰው እንዲህ ይሁንለት። ከዚህ ቀን ጀምሮ መዝገቡ ይከፈትለታል። ከዚህ ቀን ጀምሮ ፋይሉ ይታይለታል። እስቲ አንድ ሰው መዝገቤ ተከፈተ ይበል። እግዚአብሔር በሉስቴ በሕይወቴና በቤቴ ላይ አንድ አዲስ ነገር ዛሬ ማታ ይፈጥራል በሉስቴ። አሁን መለኮታዊ ዓለም ላይ የሆነ ታምራት መወለድ ጀምሯል። ያንዳንድ ምርኮ እየተመለሰ ነው። ያንዳንድ ሰዎች ቀንበር እየተሰበረ ነው። እስቲ አንድ ሰው ቀንበር ተሰበረ ይበል እስቲ።